የኢራን ጦር ለፕሬዝዳንቱ የማይመለስ ሆኗል። የኢራኑ ለዘብተኛው ፕሬዝዳንት ከባድ ተቃውሞ ገጥሟቸዋል። መሱድ ፔዜሽኪያን በትናንትናው ዕለት የሰጡት የይቅርታ መግለጫ በአብዮታዊ ጦሩ ከባድ እርምጃ እንዲወሰድባቸው ያነሳሳ ሆኗል። ፕሬዝዳንቱ ለገልፍ ሀገራት ለደረሰባቸው ጥቃት ይቅርታ መጠየቃቸውን ተከትሎ በኢራን ክፉኛ ውግዘት ደርሶባቸዋል። ነገር ግን ይህ በውግዘት ብቻ የቆመ አይመስልም። ኢራንን በእጅ አዙር እየዘወራት የሚገኘው አብዮታዊ ጦር ፕሬዝዳንቱ ላይ ያልተጠበቀ እርምጃን ወስዷል። የኢራን ፕሬዝዳንት መሱድ ፔዜሽኪያን በመላው ሀገሪቱ በሚተላለፍ የቴሌቪዥን ፕሮግራም ቀርበው ከዩናይትድ ስቴትስና ከእስራኤል ጋር እየተካሄደ ባለው ጦርነት ወቅት በጎረቤት የባህረ ሰላጤው ሀገራት ግዛቶች ላይ ለደረሱት የሚሳኤልና የድሮን ጥቃቶች ይፋ ይቅርታ ጠይቀዋል። ቀድሞ ተቀርጾ በመንግስት ቴሌቪዥን በተላለፈው በዚህ ንግግራቸው ላይ ፕሬዝዳንቱ በራሴና በኢራን ስም በኢራን ጥቃት ለደረሰባቸው ጎረቤት ሀገራት ይቅርታ እጠይቃለሁ ሲሉ ገልጸዋል። ፕሬዝዳንቱ አክለውም የሀገሪቱ የሽግግር አመራር ምክር ቤት በክልላዊ መንግስታት ላይ የሚሰነዘሩ ጥቃቶች እንዲቆሙ መወሰኑን ገልጸው ጥቃቶቹ የሚቀጥሉ በእነዚህ ሀገራት ምድር ላይ ሆነው በኢራን ላይ ጥቃት ለሚሰነዝሩ ኃይሎች ብቻ እንደሆነ አስረድተው እነዚህን ያልተገቡ ጥቃቶች የጠቀሱት ፕሬዝዳንት ፔዜሽኪያን ድርጊቱ የተፈጸመው የሀገሪቱ ከፍተኛ መሪ አያቶላ አሊ ኻሜኒና ከፍተኛ ወታደራዊ አዛዦች በአሜሪካና በእስራኤል የአየር ድብደባ ከተገደሉ በኋላ በመኮንኖች መካከል በተፈጠረ አለመግባባት መሆኑን ገልጸዋል። ይህ መግለጫ ግጭቱ ወደ ሁለተኛ ሳምንቱ በገባበት ወቅት በኢራን የታጠቁ ኃይሎች ውስጥ ያለውን የተግባቦትና የእዝ መመሰቃቀል በይፋ ያመነበት ልዩ ክስተት ሆኖ ተመዝግቧል። ይሁን እንጂ ይህ ፕሬዝዳንቱ የይቅርታ መግለጫ ብዙም ሳይቆይ በቀጠሉት ወታደራዊ እርምጃዎች ከኢራን የታጠቁ ኃይሎች በሚወጡ ተቃራኒ መግለጫዎች ሽኩቻው ገሃድ ወጥቷል። ይህም በሀገሪቱ የስልጣን መዋቅር ውስጥ ያለውን ጥልቅ ክፍፍል በግልጽ የሚያሳይ ሆኗል። የፔዜሽኪያን ንግግር ከተላለፈ ጥቂት ሰዓታት በኋላ በተባበሩት አረብ ኤምሬትስ፣ በኳታር፣ በባህሬንና በሳውዲ አረቢያ በሚገኙ የአሜሪካ የጦር ሰፈሮች ላይ አዳዲስ ጥቃቶች መፈጸማቸው ተዘግቧል። በተለይም በአቡዳቢ አቅራቢያ የሚገኘው አልዳፍራ የአየር ጦር ሰፈር የማጥቃት ኢላማ ሆኗል። እነዚህ ጥቃቶች በመላው ቀጠና የአየር መከላከያ ስርዓቶች ስራ እንዲጀምሩ ያስገደዱ ሲሆን በዶሃ ፍንዳታዎች መሰማታቸውና በዱባይ ዓለም አቀፍ አውሮፕላን ማረፊያ ለጊዜው በረራዎች መቋረጣቸውን ጨምሮ በሲቪል የአየር ጉዞ ላይ ከፍተኛ መስተጓጎል ፈጥረዋል። አልጀዚራ እንደዘገበው ከሆነ ፔዜሽኪያን መግለጫ በሰጡ በደቂቃዎች ውስጥ በዶሃ ሰማይ ላይ የፍንዳታ ድምጽ ተሰምቷል። ይህም በሲቪል አመራሩ ዲፕሎማሲያዊ ጥረትና በወታደራዊ ክንፍ የተግባር እንቅስቃሴ መካከል ያለውን ግልጽ አለመጣጣም የሚያመላክት ነው። የመደበኛውን ጦርና የእስላማዊ አብዮታዊ ዘብ እንቅስቃሴን የሚያስተባብረው የኢራን ጦር ኃይሎች ካታም አልአንቢያ ማዕከላዊ እዝ ኢራን የጎረቤቶቿን ሉዓላዊነት የምታከብር ቢሆንም በክልሉ ውስጥ የሚገኙ ሁሉም የአሜሪካ እና የእስራኤል ወታደራዊ ንብረቶች ቀዳሚ ኢላማዎች ሆነው እንደሚቀጥሉ የሚገልጽ ማብራሪያ ሰጥተዋል። ዋና መስሪያ ቤቱ ይህ አቋም ጦርነቱ ከጀመረበት ጊዜ አንስቶ ወጥ የሆነ መሆኑን አጽንኦት ሰጥቶ የገለጸ ሲሆን ይህም ከፔዜሽኪያን ንግግር የተገኘው ማንኛውም አይነት የአቋም ለውጥን ውድቅ አድርጎታል። ሮይተርስ በዝርዝር እንደዘገበው የእስላማዊ አብዮታዊ ዘብ ፕሬዝዳንቱ የገቡትን ቃል ወደ ጎን በመተው በአልዳፍራ ላይ የተፈጸመው የድሮን ጥቃቶችን ጨምሮ በአሜሪካ ኢላማዎች ላይ ድል መቀዳጀቱን አስታውቋል። ይህ ፈጣን ምላሽና የቀጠለው ጠባጫሪነት በሀገሪቱ ውስጥ ያለውን የስልጣን መዛባት ያጋለጠ ሲሆን ወታደራዊ ክንፍ ከሲቪል አስተዳደሩ ራሱን ችሎ እየተንቀሳቀሰ መሆኑን የሚያሳይ ነው። ፕሬዝዳንት ፔዜሽኪያን የሰጡት መግለጫ በአገር ውስጥ ባሉ ጠንካራ አቋም አራማጆች ዘንድ ከፍተኛ ተቃውሞ ሲገጥመው በኤክስ ማህበራዊ ገጻቸው ላይ ባሰፈሩት ጽሑፍ መግለጫቸውን በከፊል አርመዋል። ኢራን ኢላማ ያደረገችው ወዳጅ ጎረቤቶቿን ሳይሆን የአሜሪካ የጦር ሰፈሮችን ብቻ መሆኑን ለማስረዳት ሞክረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጠየቁት እጅ የመስጠት ጥያቄ ህልም ብቻ መሆኑን በመግለጽ ምንም እንኳን በይቅርታው ላይ ማፈግፈግ ባያሳዩም አሁንም ለጠላት እንደማይበገሩ መሆናቸውን ለማሳየት ሞክረዋል። የሲቢኤስ ኒውስ ዘገባ እንደሚያመለክተው ይህ የፕሬዝዳንቱ ማስተካከያ የመጣው በሀገር ውስጥ ባሉ የጽንፈኛ ወገኖች ጫና ሲሆን እነሱም ይቅርታውን እንደ ድክመት ምልክት ነው የተመለከቱት። የኢራን የፍትህ ኃላፊ ጎላም ሴን ሞሆስኒ አጄ እና የተለያዩ የፓርላማ አባላት ፕሬዝዳንቱን የነቀፉ ሲሆን በቀጠናው ባሉ የአሜሪካና የእስራኤል ይዞቶች ላይ የሚሰነዘረው ጥቃት እንዲቀጥል አጥብቀው አሳስበዋል። ይህ ተቃውሞ እየበረታ በሄደበት ወቅት ጠንካራ አቋም አራማጆች ፔዜሽኪያን የኢራንን የአጸፋ እርምጃ ስትራቴጂ እያዳከሙ ነው ሲሉ ወንጅለዋቸዋል። ከአብዮታዊ ዘብ ጋር ግንኙነት ያላቸው መገናኛ ብዙሃንም ይቅርታውን ስህተት ሲሉ ፈርጀውታል። ይህ አጠቃላይ ክስተት በተመረጡት የኢራን ፕሬዝዳንትና በእስላማዊ አብዮታዊ ዘብ መካከል ለረጅም ጊዜ የቆየውን ውጥረት ይበልጥ እንዲባባስ አድርጎታል። አብዮታዊ ዘቡ በህገ መንግስቱ መሰረት ሰፊ የራስ ገዝ ስልጣን ያለውና በቀጥታ ለከፍተኛ መሪው ተጠያቂ የሆነ ተቋም ሲሆን አያቶላ አሊ ኻሜኒ በጦርነቱ መጀመሪያ ላይ ከተገደሉ በኋላ ግን ይህ የከፍተኛ መሪ ቦታ ክፍት ሆኖ ቆይቷል። ዘጋርዲያን እንደገለጸው አብዮታዊ ጦሩ የአስተናጋጅ ሀገራትን ሉዓላዊነት ከግምት ውስጥ ሳያስገባ የአሜሪካንን የጦር ሰፈሮች ኢላማ ማድረጉ የፔዜሽኪያንን ቅድመ ሁኔታ ያካተተ የተኩስ አቁም ሐሳብ በቀጥታ የሚቃረን ነው። አረብ ኒውስ ላይ አስተያየታቸውን የሰጡ ተንታኞች እንደሚሉት አብዮታዊ ጦሩ በተለይም በውጭ ጉዳይና በደህንነት ጉዳዮች ላይ በራሱ የመንቀሳቀስ ልምድ ያለው ሲሆን አሁን ያለው የስልጣን ክፍተት ደግሞ ይህንን ሁኔታ ይበልጥ አባብሶታል። እንደ አውሮፓውያን አቆጣጠር በ2024 የኢኮኖሚ ማሻሻያ ለማድረግና ዲፕሎማሲያዊ ግንኙነትን ለማጠናከር ቃል በመግባት የተመረጡት የታድሶ አራማጁ ፔዜሽኪያን ጠላቶችን መጋፈጥን ቀዳሚው ዓላማው ካደረገው ከአብዮታዊ ዘብ ጋር ጠንካራ ርዕዮተ ዓለም ጋር ግጭት ውስጥ ገብተዋል።
ይህ በኢራን መንግስት ከፍተኛ የስልጣን እርከኖች ውስጥ የታየው የተከፋፈለ ምላሽ እስከ ሀገሪቱ የውጭ ጉዳይ ሚኒስትር ድረስ ዘልቆ የታየ ሲሆን የመስሪያ ቤቱ ከፍተኛ ባለስልጣናትም የፕሬዝዳንት ፔዜሽኪያንን ቀጠናዊ ትብብር የማጠናከር ጥሪ በማስተጋባት ላይ ይገኛሉ። ይሁን እንጂ እነዚህ ባለስልጣናት አያይዘውም ፕሬዝዳንት ዶናልድ ትራምፕ ተጨማሪ ትንኮሳዎችንና ጥቃቶችን የሚቀጥሉ ከሆነ ሁኔታው ወደማይፈለግ ከፍተኛ ግጭት ሊያመራ እንደሚችል ማስጠንቀቂያ ሰጥተዋል። ኢንዲያ ቱዴይ በኢራን የሀገር ውስጥ የፖለቲካ ቀውስ ላይ ባሰፈረው ዘገባ መሰረት የፔዜሽኪያን ይቅርታ በገዢው ስርዓት ውስጥ ባሉ ጽንፈኛና ጠንካራ አቋም አራማጆች ዘንድ ከፍተኛ ተቃውሞን የቀሰቀሰ ሲሆን ይህም ጦርነቱ እየተፋፋመ ባለበት በዚህ አስቸጋሪ ወቅት በአገሪቱ አመራሮች መካከል ያለውን ከፍተኛ መቃቃር ለዓለም ያጋለጠ ነው። ቀደም ሲል በእስላማዊ ቤታዊ ዘብ ውስጥ ከፍተኛ ወታደራዊ መኮንን የነበሩትና በአሁኑ ወቅት የፓርላማው አፈ ጉባኤ የሆኑት መሐመድ ባገር ጋሊባፍ በጉዳዩ ላይ በሰጡት ይፋዊ መግለጫ የአሜሪካ የጦር ሰፈሮችን በሚያስተናግዱ ሀገራት ላይ የሚሰነዘረው ጥቃት እንደሚቀጥል በድፍረት ተናግረዋል። ጋሊባፍ እነዚህን ጥቃቶች እንደ መከላከያ እርምጃ በመቁጠር የፕሬዝዳንቱን የሰላም ጥሪ ውድቅ አድርገውታል። የአብዮታዊ ጦሩ አባላት በፕሬዝዳንቱ መግለጫ እጅግ በመቆጣታቸው ፔዜሽኪያን ቀደም ብለው ከሰጡት መግለጫ በከፊል እንዲያፈገፍጉና አቋማቸውን እንዲያለዝቡ አስገድደዋቸዋል። ይህ በኢራን ውስጥ የሚታየው ከፍተኛ የስልጣን ሽኩቻ የሀገሪቱ የፖለቲካ ስርዓት ካለው ጥምር መዋቅር የሚመነጭ ነው። በዚህ ስርዓት ውስጥ ፕሬዝዳንቱ የዕለት ተዕለት የመንግስት አስተዳደር ስራዎችን የሚመሩ ቢሆንም የሀገሪቱን ቁልፍ የደህንነትና የኢኮኖሚ መዋቅሮች የሚቆጣጠረው ግን እስላማዊ አብዮታዊ ዘብ ነው። ብሉምበርግ እንደዘገበው የአያቶላ ሐሚኒን ህልፈት ተከትሎ ትክክለኛው የስልጣን ባለቤትነት ወደ አብዮታዊ ጦሩ ያዘነበለ ሲሆን ተቃውሞም ለቀጠናዊ ወታደራዊ ስምሪቶች በዋናነት ቅዱስ ኃይል የተባለውን የልዩ ዘመቻ ክንፉን ይጠቀማል። በፕሬዝዳንት ፔዜሽኪያን በፍትህ አካል ኃላፊው አጄይ እና በአንድ ከፍተኛ ሃይማኖት አባት የተመሰረተው የሽግግር አመራር ምክር ቤት በአገሪቱ ያለውን የስልጣን ክፍተት ለመሙላት ታስቦ የተቋቋመ ቢሆንም በጦርነቱ አስገዳጅነት ምክንያት የአብዮታዊ ዘበኛው ተጽዕኖ ከጊዜ ወደ ጊዜ እየገነነ መጥቷል። ቀደም ሲል ፔዜሽኪያን የኒውክሌር ድርድሩን ለመቀጠል ባደረጉት ጥረት ላይ በአብዮታዊ ዘቡ በኩል የቀረበው ተቃውሞ የዚህ ውጥረት ታሪካዊ ማሳያ ነው። በፓርላማና በአብዮታዊ ዘብ ውስጥ ያሉ አክራሪዎች የፔዜሽኪያን ዲፕሎማሲያዊ ጥረቶች ለምዕራባውያን እንደ መስጠትና እንደ ሽንፈት በመቁጠር እንቅፋት ሲሆኑባቸው ቆይተዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፔዜሽኪያንን ይቅርታ እንደ ኢራን የመዳከምና የመሸነፍ ምልክት አድርገው ተመልክተውታል። ትራምፕ በራሳቸው ትሩዝ ሶሻል ማህበራዊ ገጽ ላይ ባሰፈሩት ጽሑፍ ወደ ሲኦል እየተላከች ያለችው ኢራን ለመካከለኛው ምስራቅ ጎረቤቶቿ ይቅርታ ጠይቃለች፣ እጅ ሰጥታለች ብለዋል። ትራምፕ ማስጠንቀቂያቸውን በመቀጠል ዛሬ ኢራን እጅግ በጣም ከባድ በሆነ ሁኔታ ትመታለች ሲሉም ዝተዋል። በተጨማሪም ኢራን እያሳየችው ባለው መጥፎ ጠባይ ምክንያት ሊጠቁ የሚችሉ የኢላማ ዝርዝሮችን እንደሚያሰፉ ገልጸዋል። ሲቢኤስ ኒውስ እንደዘገበው ትራምፕ ከይቅርታው በኋላ ኢራንን የመካከለኛው ምስራቅ ተሸናፊ ሲሉ ጠርተዋታል። እነዚህ የትራምፕ አስተያየቶች የተሰጡት አሜሪካ በኢራን የመሰረተ ልማት አውታሮች በተለይም በባህር ውሃ ማጣሪያ ፋብሪካዎች ላይ ጥቃት እያደረሰች ባለችበት ወቅት ነው። ትራምፕ በፕሬዝዳንታዊው አውሮፕላን ኤርፎርስ ዋን ላይ በነበረ የጋዜጠኞች ቆይታ እነዚህ ጥቃቶች ፍትሃዊ ለማስመሰል ኢራን ፈጽመዋለች የተባሉ ግፎችን እንደ ምክንያት ጠቅሰዋል። በቀጠናው የሚገኙ መንግስታት ግን ጥቃቱ አሁንም በቀጠለበት ሁኔታ ለቀረበው ይቅርታ ያላቸውን ጥርጣሬ ገልጸዋል። ሳውዲ አረቢያና የተባበሩት አረብ ኤምሬትስ ወደ ግዛታቸው የተተኮሱ ሚሳኤሎችን ማክሸፋቸውን የገለጹ ሲሆን የሀገራቱ ባለስልጣናት ኢራን ከስህተት ስሌት እንድትቆጠብ አሳስበዋል። ኤንፒአር እንደጠቀሰው የአሜሪካ የጦር ሰፈሮችን የሚያስተናግዱ የባህረ ሰላጤው ሀገራት አሁንም ለጥቃት የተጋለጡ ናቸው። ይህም በቀጠናው የኤነርጂ መሰረተ ልማትና በሆርሙዝ ሰርጥ ላይ ከፍተኛ ስጋት ደቅኗል። ኳታርና ባህሪን የፕሬዝዳንቱ ቃል ኪዳን ቢኖርም ጥቃቶች እንደደረሱባቸው ያረጋገጡ ሲሆን የአየር ላይ ጥቃት ማስጠንቀቂያ ደውሎች የሲቪሉን ማህበረሰብ ሰላም እያደፈረሱት ይገኛሉ። ይህ ክስተት ለኢራን የውስጥ መረጋጋት ሰፋ ያለ አንድምታ አለው። ዘኒውዮርክ ታይምስ እንደተነተነው ፔዜሽኪያን በጽንፈኞች ተጽዕኖ ምክንያት ከመግለጫቸው ማፈግፈጋቸው በሀገሪቱ አመራር መካከል ያለውን ከፍተኛ መከፋፈል ቁልጭ አድርጎ ያሳያል። ጦርነቱ በፈጠረው ጫና ምክንያት የአብዮታዊ ዘብ እንደ ሞሳባ ሐሚኒ ያሉ ግለሰቦች የሀገሪቱ ቀጣይ መሪ እንዲሆኑ ድጋፍ በመስጠት ላይ መሆኑ የስልጣን ተተኪነት ክርክሩን አፋፍሞታል። የነዳጅ ዋጋ በአንድ በርሜል ከ$90 በላይ መናሩን ጨምሮ እየታየ ያለው የኢኮኖሚ ውጥረት ቀውሱን ይበልጥ አባብሶታል። ፎርብስ በጉዳዩ ላይ በሰጠው አስተያየት በአብዮታዊ ዘበኛውና በመደበኛ የመከላከያ ሰራዊት መካከል የሚታየው ውስጣዊ የስልጣን ሽኩቻ የሀገሪቱን አለመረጋጋት ሊያራዝመው ይችላል። የፔዜሽኪያን ንግግር ዓላማው ከጎረቤት ሀገራት ጋር ያለውን ውጥረት ለማርገብና የአሜሪካ እስራኤል ጥምረት ለመለየት የታለመ ቢሆንም በተግባር ግን የሆነው የኢራንን የተከፋፈለ ወታደራዊ እዝ ይበልጥ ማጋለጥ ነው። እስላማዊ አብዮታዊ ጦሩ በህገ መንግስታዊ ስልጣኑ መሰረት በወታደራዊ ተግባራት ላይ ያለው የበላይነት በተለይም ከፍተኛ መሪ በሌለበት በዚህ የስልጣን ክፍተት ወቅት የፕሬዝዳንቱን ስልጣን ሙሉ በሙሉ እንዲሸፈን አድርጎታል። ዲደብሊው እንደጠቀሰው ትራምፕ የኢራንን የአቋም ለውጥ የእሳቸው የፖሊሲ ውጤት እንደሆነ አድርገው ማቅረባቸው እነዚህን የሀገር ውስጥ ውስብስብ ሁኔታዎች ችላ ያላለ ነው። ጦርነቱ 9ኛ ቀኑን በያዘበት በዚህ ወቅት የኢራን ውስጣዊ የስልጣን ሽኩቻ በቀጠናው ላይ ሰፊ የጦርነት ስጋት የመፍጠር አደጋ ደቅኗል። ምንም እንኳን የዲፕሎማሲ መስመሮቹ ውጥረት ቢነግስባቸውም አሁንም ድረስ ክፍት እንደሆኑ አሉ።